አስቀድሙ። አማራነትን አይደለም ሰውነትን፣ ሰው በሰውነቱ መከበር መኖር መውጦ መግባት መቻል አለበት ብለው ሰፊ ድምጽ ሲሆኑን የነበሩት ትልቅ ታሪክ ሰርተው አላህ እንግዲህ ባለው ጊዜ አርፈዋልኝ። እንግዲህ አላህ ጀነተል ፊርደውስን ይፍቀድልን እያልን አሁን ላይ ያሉት ግን በጣም በሚገርም ሁኔታ ሀገራችን ላይ ሰፊ የሆነ ከፍተኛ የሆነ በማንነታችን እየጠፋን እየታረድን እየተፈናቀልን ባለበት የ8 ወር የ9 ወር ነፍሰ ጡር ትናንት ወለጋ ላይ በሚያሳዝን ሁኔታ ሆዷ ላይ ቁመው በዱላ እየደበደቡ እየገደሉ ባለበት ሁኔታ ስንት ሙስሊም አባቶች ስንት ሙስሊም ህፃናት እየወደቁ ባሉበት በቢላዋ ይሻልሃል በጋጀራ ይሻልሃል እየተባለ መግደያ ማረጃ እየተመረጠ ባለበት ሁኔታ ለነዛ ግን ድምጽ መሆን አልቻሉ። አሁን ላይ ግን እየተፈጸመ ያለው ምንድነው? አሁን ሌላ የራሳቸው ሌላ ፖለቲካ ከምንወደው ከክርስቲያን ወንድሞቻችን ጋር አጀንዳ ለመስጠት ነው። ሌላ ምንም እንትን የለውም። ሀብታሙ ዩሱፍ በደንብ አድርጎ ዘርዝሮታል። በድንቅ ሁኔታ ነው። በጣም ደስ በሚል ሁኔታ ጊዜውን የጠበቀና ለነሱ መልስ የሚሆናቸውን አንግቦ ትምህርት የሚሆናቸውን የሚማሩበትን ሰው እንደ ሰው የሚያስብ ከሆነ ክርስቲያን እስላም አይደለም ማለት ያለበት። ዛሬ ሰው ለሰው ነው ማሰብ ያለበት። ስለ ኢራን ጉዳይ አይደለም፣ ስለ ሀገራችን ጉዳይ ነው፣ ስለ ትግራይ ጉዳይ ነው፣ ስለ ጋምቤላ ጉዳይ ነው፣ ስለ አፋር ጉዳይ ነው፣ ስለ ሶማሌ ጉዳይ ነው፣ ስለ ኦሮሞ አማራ ጉዳይ ነው። ጉዳያችን የህልውና ጉዳይ በመኖርና ባለመኖር ጉዳይ ላይ ነው። በአርሲ ላይ እየተጨፈጨፈ ያለው አማራ በትግራይ ላይ ህዝቡ በሀገሩ ላይ እየተመታ እንዳይሰራ ባንኩ እየተዘጋበት መንገዱ እየተዘጋበት መንግስት ነኝ በሚለው በሚመራው ትናንትና 60,000 ወጣቶች የትግራይ ህዝብ የተገበረበትና ህልውናውን አሳልፎ ሰጥቶ ዛሬ ለትግል ለነጻነት የሞተው የትግራይ ህዝብ ባንዳ ተብሎ በና አብይ ስርዓት በና አብይ ጨቋኞች እየተጨቀነ እየተገደለ ይገኛል። ይህ ማለት ትናንትና የህልውና የማንነት ጥያቄን ከተለያየ ቦታ ህብረ ብሔራዊ ሆኖ ብሔር ብሔረሰቦች የመሰረቷትን ሀገር ትናንትናም በህዝብ ንቅናቄና በህዝብ ጥያቄ የመጣው የአብይ ስርዓት ህዝቡን እየበላ ይገኛል። በአሁን ሰዓት በአገራችን ላይ ሃይማኖትም ያሌለው በ7 ዓመት በኮማንድ ፖስት እየተመራ ይገኛል። ይህ ያለፈለፉ አርሲ ላይ እየተጨፈጨፈ ያለውን ክርስቲያን ያልተናገሩ፣ ወለጋ ላይ እየተጨፈጨፈው ሙስሊም ያልተናገሩ፣ አማራ ሴት እየተደፈረች ያለውን ያልተናገሩ፣ ሰው ሞቶ እንዳይቀበር እያደረገ ያለ የአብይ ሰራዊት ያልተናገሩ፣ እያቃጠሉ እየታየ በዓለም ላይ አምነስቲ ኢንተርናሽናል እየለፈለፈ ዛሬ የሃይማኖት መሪ ነን የሚሉ ትላንትና የኢራን መንግስት ተመታች ብለው ለኢራን ድጋፍ ነን ማለት ይሄ ኢትዮጵያዊነት አይደለም። ኢትዮጵያዊነት አይደለም፣ ሰውነት አይደለም፣ ስርዓት አምላኪነት ነው። የነ አብይን ስርዓት እየቀጣጠሉ አብረው የሚኖሩ የሃይማኖትን የማያውቁ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና ያልተከተሉ ዛሬ ሰው ሰራሽን ግን ተከትለው የሰው ልጅ በሀገራችን ላይ እየተቃጠለ ከነ ህይወቱ እየተቀበረ የሞተውን እንዳይቀበር እያቃጠሉ እያዩ ዓለማችን ያላስተናገደችውን የአብይ ስርዓት እየሰራ ያለውን ወጥተው ያለፈለፉ ያልተናገሩ እነ ነጃሺ መስጊድ ሲቃጠል ሲመታ ያልተናገሩ ዛሬ ምን ነክቷቸው ነው ስለሌላ ሀገር የሚለፈልፉት የሚናገሩት? እንቃወማለን። እንደ ሰውኛ የወጣ ነው ይህን ስርዓት ለመቃወም ነውና ታብታብ አድርጉ። ሁላችሁም ታብታብ ሸር ኮፒ ሊንክ አድርጉ። ሁሉም ሰው ትንሽ ኔትወርክ ያስቸግራል ያሉበት አባታችንና ሁሉም ሰው ታብታብ አድርጉ፣ ሼር አድርጉ። ሁሉም ኔትወርክ ነው ይዛቸዋል መሰለኝ። ኔትወርክ ግጥም አድርጎ ኮፒ ኔትወርክ ስለያዛቸው ነው። ችግር የለውም ይለቃል። ኔትወርክ እንደሚለቅ እርግጠኛ ነኝ። አስወረዳቸው። አየህ
ኔትወርክ ያስቸግራል ያሉበት ቦታ። ግን መልእክታቸው ግን አሪፍ ነው። የኢትዮጵያ ብሔርን ብሔረሰቦችን እያንዳንዱ ድምፅ ሁን ነው። በቃ ኢራን አትጠቅመን፣ ስዑድ ዓረብ አትጠቅመን፣ ዱባይ አትጠቅመን። መጀመሪያ ስኖር ነው የሚጠቅሙን እንጂ ካልኖርን አይጠቅሙንም። እና ያ ነው አጀንዳቸው። ልስባቸውን እስከሚጨርሱ ድረስ ታብታብ አድርጉ፣ ኮፒን አድርጉ። ሁላችሁ ታቦርን በካችሁ በታብታብና በሸር ኮፒን ሂድበት አንተ። እነሱን ከተናገሩ በኋላ ራሱ ንግግር ያስፈልገንም መውጣት ነው። አመሰግናለሁ። እኔም ሌላ ስራ በውስጥ እንትን እያለኝ ስለሆነ ልወጣ ነው። እንደው ያው አባታችን በደንብ አበረታቷቸው፣ አይዟችሁ በሏቸው። በዚህ እድሜያቸው ትልቅ መስዋዕትነት እየከፈሉ ታላቅ ታጋይ ናቸው። እንግዲህ ሁላችሁም እንደምታውቋቸው ከፍተኛ የሆነ መስዋዕትነት እየከፈሉ ነው ያሉትና ለህዝባችን መቆም ካለ እንደ አማራ በአንድ አማራነት እንቁም። እስልምና፣ ክርስትና፣ ፕሮቴስታንት አትጃጀው። ባንዲራም የአማራ ፋኖ ባንዲራ የለውም። አራነት የራሱ የሆነ ባንዲራ ሳይሆን የአባቶቹ ባንዲራ ነው የሚጠቀመው። የራሱ ባንዲራ ሲመጣ የአማራ ፋኖ ባንዲራ ይሄ ነው ብለን እንናገራቸዋለን። አሁን መሪና ድርጅት ነው ያለን። ባንዲራ የአያቶቻችን የቅድመ አባቶቻችን አለቀ። ኤኒዌይስ በሃይማኖት የመጣችሁ ደናቁርታት ይሄን ለማለት ፈልገን ነው። እናመሰግናለን። ጆሮ ያላችሁ ልብ ብሉ። እንኳን ደስ አላችሁ ብለናል። እንኳን ደስ አላችሁ። ሸዋ አንድ ሆኗል። እንግዲህ በሸዋ ላይ ደስታችሁ መግለጽ ትችላላችሁ። ከዚህ በኋላ ወለጋ ላይ ትኩረት አድርገን እንሰራለን። ወለጋ ቢዛሞ ክፍለ ጦር እያለ የሚጃጃል ፋኖ ደግሞ እንዲኖር አንፈቅድም። አሁንም ሁለቱ ወደ አንድ የሚመጡበትን ለምሳሌ ቢዛሞ ክፍለ ጦር በድርጅቱ ውስጥ ነው ያለው። ወለጋ ክፍለ ጦር ግን ወለጋ ያለ አማራ ሙቶ ከማለቁ በፊት በአስቸኳይ ወደ ቢዛሞ ወይ መጠቃለል ያለበትን ወይ ደግሞ ወደ ድርጅቱ የሚገባበትን መንገድ መስራት አለ። ተወደደም ተጠላም እነሱ ናቸው አሁን የቀሩት። የጎንደሯ መግለጫ በጣም ተሰርቶ ስላለቀ ከፊትም ታርቀው ሰላም ስለሰጡ ቢያንስ ደረጀና ሳሚ ሀብቴ ታርቀው ተቃቅፈው ተሳስመው ድርጅቱን ወልደው መጥተውልናል። ስለዚህ የጎንደሮቹ ልክ እንደነሱ እንትኑ ነው የሚነገረን። አሰራሩ ማን እንደሆነ መሪው፣ የጦር አዛዡ ምናምን ስራ አስፈጻሚ ምናምን ነው የሚነገረን ከዚህ በኋላ። አሁን ግን የወለጋ ጉዳይ ልክ እንደ መከታውና እንደ ደሳለ ይሄን መከታው ሲተኩስ እንደነበረው ደሳለ መከታው ላይ ሲተኩስ እንደነበረው የሆነ የጅብ ጨዋታ ወለጋ ላይ ስላለ እሱን ማስቆም አለብን። ወለጋ ክፍለ ጦር ወላሂ አማራ አልሆንም እያለ የተገደለበት የደም መሬት ነው። ዛሬም ከ5 ዓመት ህፃን ልጅ እስከ 8 ወር የተረገዘ ጽንስ እየተገደለበት ያለ ቦታ ነው። ስለዚህ እዛ ጋር ያለ ፋኖ ልክ ሊነገረው ግድ ይላል። በቃ ወለጋ ክፍለ ጦር በአስቸኳይ ወደ ድርጅቱ አፋብን ውስጥ ካልገባ አንደግፍ። እኔ አቋሜ ካሁን የምነግራችሁ ከወንድሞቹ ጋር ከቢዛሞ ክፍለ ጦር ጋር ወይ ወለጋ ክፍለ ጦር ወደ ቢዛሞ ወይ ቢዛሞ ወደ ወለጋ እስካልሄደ ድረስ አልደግፍም። ቢዛሞ ክፍለ ጦር ግን በድርጅቱ ውስጥ እስካለ ድረስ እንደግፋል። አማራ እንደ አማራ እየታረደበት ያለ የደም መሬት ይዘህ የማያግባባህ ነገር አማራ ተገደለ ብለህ ሁልህም ወጥተህ አይው መከታውና ደሳለ ምን አተረፉልን? ምንም ያተረፉልን ነገር የለም። እነጋሽ መሳፍን ተስፉን እነጋሽ አስራት ወልደየስ ጋሻ ስግድ መኮንን አሳጡን። ምን ተጠቀምን? ምንም የተጠቀመው ነገር የለም። አሁንም ቢዛሞ ክፍለ ጦርና ወለጋ ክፍለ ጦር የሚጠቅሙን ነገር የለም። ወንድሞቻችን በዛ ውስጥ ያሉትን አማራ ብለው የወጡት ወንድሞቻችንን በአንድ ላይ ሆኖ ከመታገል ተራ በተራ ተለቅመው እንዲያልቁ ከመስራት ውጭ ሌላ የሚያመጡት ጥቅም የለም። ስለዚህ በአስቸኳይ ድርጅቱ መስራት ያለበትኝ ይሄን ነው። ስለዚህ ወለጋ ክፍለ ጦር ወደ ቢዛሞ ጋር ተቀላቅሎ የሚሰራበትን ነገር ወይ ደግሞ ልክ እንደ ቢዛሞ ክፍለ ጦር ወደ ድርጅቱ የሚገባበትን ነገር መምጣት አለበት ብዬ አስባለሁ። ዳኒ ግን ምንድነው ማውራ አይሰማም እንዴ? ትላንትና ጀምረህ ምን ነው? እኔ ያላዘዝኩ እኔ ያልተናገርኩ ማን ሊናገር ነው? ቢዛሞ ክፍለ ጦርና ወለጋ ክፍለ ጦር አንድ መሆን አለባቸው። እንደ መከታውና እንደ ደሳለ ከመተላለቃቸው ይሄ ሁሉ አማራ ሙቶ ይሄ ሁሉ እርስ በርስ እዚህ ስንት ተባልተን አንድ ሆኑ። ደሳለም በቃ ጨረሰ። መጨረሻው እርቅ ስለሆነ አሁንም ቢዛሞ ክፍለ ጦርና ወለጋ ክፍለ ጦር ወደ አንድ መንጣት አለባቸው። እዚህ ላይ መሰራት አለበት። አማራው በሙሉ መሳተፍ ያለበት እዚህ ላይ ነው ያልኩት። አሁን ሰማኸኝ ዳኒ ነው ወይስ ልድገምልህ? እኔ እኮ አንዳንዴ እሺ። ለማንኛውም ሰላም ብያለሁ ሁላችሁንም። በዚህ በቢዛሞና በወለጋው ጉዳይ ሀሳብ ካላችሁ ቀጥሉ። እንደ ወንድማቻችን ታርቀው በአንድነት የሚመጡበት መንገድ እንይ። አንድነት ኃይል ነው። ከዛ ውጭ የሃይማኖት ጉዳይ እንዳታነሱ፣ አይመለከተንም።
እኮ ሳሚ ወለጋ ክፍለ ጦር ጋር ነው ችግር አለ የሚባለው። ቢዛሞማ በድርጅት ውስጥ እኮ ነው። ቢዛሞ ክፍለ ጦር በድርጅት ውስጥ ነው፣ የኛ ነው። በቃ በመከታው ነው የሚያዘው፣ ዘመነ ነው የሚያዘው። ገብቷል። ግን ወለጋ ክፍለ ጦር ለምንድን ነው አማራ በየቀኑ እያለቀው ቢዛሞ ክፍለ ጦር ጋር ተናቦ የማይሰራ ከሆነ ለእኔ እንደ ሽፍታ ነው የምቆጥረው። ቅድም ነግራቸዋለሁ። ከድርጅታችን ውጭ የሆነ በሙሉ ሽፍታ ነው ለኔ። ከድርጅቱ ውጭ የሆነ በሙሉ የአማራ ፋኖ ነው ቢል አልሰማህም። እንደዛ ከሆነ ዳንኤል ክብረትም አማራ ነው፣ በለጠ ሞላም አማራ ነው፣ አዳነች አቤቤም አማራ ሳኮን አቀርም በአንድ ጎን ኦሮሞ ብትሆን። ስለዚህ እነሱና እንደነንተና እንደነደመቀ ዘውዱ አማራ አይደለም ነኝ፣ በአማራነት አይደለም። በቃ ከድርጅት ውጭና በአንድነት የማይመጣ ከዚህ በኋላ ላለው አንቀበል። እኔ ለራሴ እንደራሴ ሆኜ አልደግም። ይሄን ያቋም። እሺ ጌች የምትለው አለ። ሰላም ብያለሁ። እንኳን ደስ አላችሁ ላይ ነኝ እኔ። ለማንኛውም የሸዋ ፋኖ አርበኛ መከታ ማመና ኢንጂነር ደሳለኝ እጅግ አስደስተውኛል። ደስታዬ ስላላለቀ ያው በዚህም ወለጋ ክፍለ ጦርን ትንሽ እንነካካው ብዬ ነው። መነገርም ያለባቸው እዛ ላይ መስተካከል ስላለ ማለት ነው።